ግባ። አንተ እንደኔ አይደለም የኔ አባት እኔ ላይ ድቅድቅ ሌሊት አንተ ጋር ምንም ነው እንኳን ያይወጥ ጠብቆ ለዚህ እድሜ ደረስክ። ማነው ስሙ? በረከት። በረከት። እሺ እሺ ቁጭ በሉ። ቦታ በፊት እንዳሁኑ ያው ሕክምናው እንደዚህ አክሰስብል አልነበረም። ከዛሬ 20 ዓመት በፊት ህፃናት ሲመጡ ምን ነበር ትሪትመንት ኦፕሽኑ? አንድ ታሪክ አውርቼ ነበር። እሱ በረከት ይባላል። ኦኬ 23 ዓመቱ ነው። ልጅ እያለ ኢንፋንት እያለ ሰርጀሪ ሰርተለት ነበር። የቀረውን ታሪክ ዲቴይሉን እሱ ይነግረናል እና እሺ ኋላ እድል እንሰጠዋለን። ቁጭ በሉ። ይሄ የእሱ ችግር ኒውራል ቲዩብ ዲፌክት ነው ባለው። ኒውራል ቲዩብ ዲፌክት ሁለት አይነት ነው። አንደኛው በጣም መጥፎ አይነት ነው። ያለ ጭንቅላት ይወለዳል ልጅ። የጀርባ አጥንት እዚህ ሁለቱ ሳይጋጠሙ አንደኛው ሊሆን ይችላል፣ አንዳንዴ ሁለትም ሊሆን ይችላል። ግን መሪያ አንደኛው ግማሽና ሁለተኛው ግማሽ መሀል ላይ ነው የሚገጥሙ። ሳይገጥሙ ይቀርና ክፍት ይሆናል። ያኔ ይሄ ነርቭ ከጭንቅላት ጀምሮ የሚመጣው በዚያ ክፍተት ይወጣል። ወደ ውጪ ሲወጣ ነርቮቹን ይዞ ነው የሚወጣው። እንደዚህ ጀርባችን ላይ ቆዳም አይኖረውም፣ ሽፋኑ ብቻ ከሱ ጋር ይወጣል። ውሃ የቋጠረ ነገር ነው ወላጆች የሚያዩት። ሲፈጠር ምክንያቱንም የሚያውቅ ሰው የለም። ግን ገና በእናት ሆድ ውስጥ በመጀመሪያዎቹ 4 ሳምንታት ውስጥ ነው ዲፌክቱ የሚጀምረው። ሴትዮዋ እርጉዝ መሆኗንም አታውቅም። ያኔ እላይ ከፍ ብሎ ሊሆን ይችላል፣ እዚህ ታችም ሊሆን ይችላል። በወጣበት አወጣጥ ነው ህፃኑ ላይ የሚከሰተው ችግሩ። ከፍ እያለ ሲሄድ ቶታሊ መራመድ አይችሉም፣ ፓራላይዝድ ነው የሚሆኑ። ዝቅ ስል እዚህ አካባቢ ሲኖር የፊኛና የሰገራ መውጫ ችግር ካልሆነ በስተቀር የጡንቻ ላይ ያለው ኢፌክት አነስ ያለ ስለሆነ መራመድ ይችላል ይመስለኛል። ዝቅ ያለ ሊሆን ይችላል። ያኔ እንግዲህ መታከም ያለበት እንደዚህ አይነቱ ህፃን በሰለጠኑት ሀገር ገና ከመወለዱ በፊት ሆድ ውስጥ እያለ ይታወቅና ሰርጀሪ ይሰራል። ሆድ ውስጥ እያለ ያ ሳይድ ኢፌክቱን ይቀንሳል። ያ ደግሞ በእኛ ሀገር አሁን ዛሬም የለም፣ ማንም አይሰራውም። እሱን ለማወቅም ደግሞ ያኔ አልትራሳውንድም በየቦታው አልነበረም፣ ኤምአርአይም የለም። ቅርብ ጊዜ ነው የመጣው ኢትዮጵያ ውስጥ እና እናቶች ብቻ እዚህ ጀርባ ላይ ውሃ የቋጠረ ነገር ያለውን ነገር ይዞ ነው መጡ። አንዳንዴ በጥሩ ባልሆነ ጨርቅ ተሸፍኖ ይመጣል። አንዳንድ ጊዜ ፈንድቶ ያ ቦታ ኢንፌክሽን አጋጥሞ መንጃይስ ዴቨሎፕ አድርጎ ይመጣሉ። የዚህ አይነቱ ችግር ማከም ያለባቸው ኒውሮሎጂስት፣ ኒውሮሰርጀን፣ ዩሮሎጂስት እና መጽሐፍ ላይ አንዳንድ ጊዜ አይጠቅሱም፣ ግን የግድ ፕላስቲክ ሰርጀን ይፈልጋል። ፕላስቲክ ሰርጀን የሚያስፈልገው እነሱ ደርማቶሎጂስት ብሏል፣ ግን ደርማቶሎጂስት አለ መጽሐፍ ላይ አሁን ሪፈር ብታደርጉ ደርማቶሎጂስት የሚል ታገኛል። ደርማቶሎጂስት የሚያደርገው ነገር የለም። እና እኔ ሳይ እንግዲህ ያኔ ይሄ ሁሉ ሰው የጠራሁት አይኖርም። ገጠር ውስጥ ሲመጣ ልጅ ሲመጣ ከፈነዳ ወዲያውኑ ድሬስ አድርገን አንቲባዮቲክ መንንጃይስ ዴቨሎፕ እንዳያደርግ፣ አብዛኛዎቹ በመንንጃይት ነው የሚሞቱ እና ይሸፈንና በቀስታ ኦፕሬሽን ሲደረግ ከጎኑ ያሉ ጡንቻዎች ወደዚህ ወደ መሃል መጥቶ እንዲሸፍኑ ይደረጋል። ወደ ጀርባ ውስጥ ያ ይከተትና እና ከባድ ኦፕሬሽን ነው። ኃይለኛ ጥንቃቄ የሚያስፈልገው ነው። እና ከኦፕሬሽን በፊት የምናየው አንደኛ ልጁ በህይወት እንዲኖር የሚያደርገው ላይ ነው ትኩረት የምናደርገው፣ ኢንፌክሽን እንዳይኖር። ግን ምርመራ እናደርጋለን። ጡንቻዎቹ ይሰራሉ፣ እግሩን ማንቀሳቀስ ይችላሉ ወይም ብለውን ተስት እናደርጋለን እና ለወላጅ እነግራቸዋለን። ግን ይረሳሉ። ይሄ ልጅ ፓራላይዝድ ሊሆን ይችላል፣ ጨርሶ ላይንቀሳቀስ ይችላል። አንዳንዱ ደግሞ ትንሽ ተስፋ ካለው የመንቀሳቀስ እድል ሊኖር ይችላል። ግን አካሄዱ ላይ ደከም ያለ ሊሆን ይችላል።
ፊኛ ላይ ችግር ሊኖር ይችላል። እንደዚህ አይነቱን እናስረዳቸዋለን። ግን ያ በእርግጥ ለእነሱ ከባድ ነው፣ አይገባቸውም። እና እግዚአብሔር ረድቶ እንግዲህ ያው ጡንቻ ላይም ብዙ ችግር አይደለም ማየው፣ ስራመድ አሁን አይቼዋለሁ። ሌላውን ችግር እሱ ነው የሚያውቀው፣ ግን በህይወት ቆይቷል። ከኦፕሬሽን በኋላም በየአመቱ 1%ቶቹ ይሞታሉ ይላል መጽሐፍ ስታዩ። የሚሞቱት ዩሪነሪ ትራክት ኢንፌክሽን ቶሎ ቶሎ ነው የሚያጠቃቸው። እንደዚህ አይነት ነገር አለ። ግን እግዚአብሔር ጠብቆሃል፣ ትልቅ ሰው ትሆናለህ። እስካሁን እንደዚህ ሆነ በማየቴ እጅግ በጣም ደስ ይለኛል። እና ብዙዎቹን እንደዚህ አይነቱ ችግር እንግሊዝ ሀገር አንድ ቦታ የሚሰበሰብበት ቦታ ሄጄ አይቻለሁ። እንትኑን ቁስላቸውን ለመሸፈን በኤክስፐርት ደረጃ አንድ ሆስፒታል ሄጄ አይቻቸዋለሁ። እና አብዛኛዎቹ ዊልቸር ላይ ናቸው። እግዚአብሔር ግን አንተን የሚራመድ ሰው አድርጓልና ክብር ለስሙ ይሁን። እንኳን ደስ ያለ፣ እንኳን ለዚህ አበቃ እላለሁ።